ጉቺ ሳርዬ ሞዴሬተር አለሽ አይደለ? አለኝ። አዎ በቃ እሺ፣ ማኔጅ አልኩት። እንግዲህ ያው ለዛሬ እኔ ሙሽራ ሞዴሬተር የለኝም፣ ግን ለዛሬ እኔ ሞዴሬተር የለኝም። እናንተ ማኔጅ አልጓለች። ሆስታ እሷ አይደለች ጋይስ? ውይ እኛ በዚህ እውቀት በዚህ ስማርትነት ላይ ብር እግዚአብሔር አፍሰሰ ቢሆን ማንን ነበር የምናስተዳድረው? ራሷ ሆስተውና እኔ ለዛ እኔ እኮ እንደዚህ አይነት ጀዝባ ሀብታምን ስማርት ለማድረግ ስለ እኮ ደህላ ሁሉ በቃ ደህንነት ይሻላቸዋል አልኳቸው እኮ ለዛ ነው ጋይስ። ኧረ ተው ጋይስ፣ አሁን ነው ትኩስ ነገር የጠጣሁት እያለው ያለው ውድ ያለች ወሬ ለዛሬ ወደ ቆይ ሳቅሽን ሴቭ አድርጊ ሄለቱ ተረጋጊ ጀዝባ ያለ ይገርማል እኮ የእውነት እንደዚህ አይነት ጀዝባ ሆነሽ ሀብታም ከምትሆኚ ድሃ ሆነሽ ስማርት ሆኚ እያልኩሽ ነው ካለሁት። ሆቴልሽን ላሽጥሽ እያልኩሽ ነው ካለሁት። ደላላ ልሁንሽ ነው እኮ እያልኩሽ ያለሁት። ራይት ያ አሁን እንደዚህ ሆኖ ከመሞት ስማርት ሆኖ መሞት አይሻልም? ድሃ ሆነሽ አይሻልም? እንደኔ ፏ ብለሽ አይተሻለ። እኔ ደህንነቴ ጋር 1 ስማርት ነኝ፣ 2 ቆንጆ ነኝ፣ 3 ወጣት ነኝ፣ 4 እናንተን በአናታችሁ የሚዘቀዝቅ ግርማ ሞገስ አለኝ። እዛ ሴት አንበጨብጫችኋለሁ አዳሜ። ምክንያቱም እውነት ስላለኝ ወንጀላችሁን ለመደበቅ ትንበጫበጫላችሁ። ያ እኔ የሀብታም ጠላት ነኝ በነገራችን ላይ። ድሃ ወዳጄ፣ ድሃ እንደ ድሃ ውስጤ የሆነ ሰው የለም። እዛ ሴት አጠፋችሁም አላጠፋችሁም ወንጀለኞች ናችሁ እናንተ፣ መረጃ ኖርም አልኖርም። ለዛ ነው ዶክተር አብይ ሀብታሞችን እያሳደደ እስር ቤት የሚከታችሁ። እያሳደደ የዕጣ ፈንታ እንዳይመጣብሽ ነው የተንበጫበጥሽው። 2 ፎቆችሽ ምን አይነት ታርጌት ውስጥ እንዳለ ታውቂያለሽ። ገብቶሻል? ለዛ ነው ለትግራይ ያለሽ ጥላቻን ማንም ሰው እንዲያውቅልሽ የምትፈልጊው። ማንም ሰው እንዲያውቅልሽ ትፈልጊያለሽ። ለምን? እኔ ትግራይ አይደለሁም ሙላ ማለት ትፈልጊያለሽ። ወያኔ ናት በሚል ምንም አይነት ያንቺ ንብረት እንዳይነካ። እንደዚህ አይነት ካጂ ነሽ አንቺ። ገብቶሻል? አዜብ ስትመጣ አንቺ ያዞርሻት ዕቃና ዳይመንድ እንዳላስገዛሻት ጭራሽ ትግራይ አይደለም ሙላ ብለሽ የካድሽው ለዛ ነው። ገብቶሻል? አይ ነው ራስሽ ካሰማሽው ቮይስ ላይ እንኳን ትግራይ ናት ብለሽ ስትንገሳገሽ አይተሻል። ያ እኔ ደስ የሚለው ነገር መጥቼ የተናገርኩትስ ነገር ራስሽ ካሰማሽው ሄለ ምንም እንዳልዋሸች ሰዎች መስክረዋል። ለምን ታዘልየዋለሽ? ይኸውልህ ልቃቢ ንፍጣ አንድ ነገር ግን እየታው ማስተምርሽ እዚህ ሚዲያ ላይ አስተመጣሽ ድረስ ተራ ቲክቶከር ነሽ። እነግርሻለሁ ማሃይብ የጨካኝ አይንና የጨካኝ ፊት ያለሽ ሰው ነሽ። ገብቶሻል? አላበሻልሽ አልጅኒ የትመጪ አላበሻ ብለሽ ነው ሚዲያ ላይ መጣሽው። ጀስት ኖርማል ቲክቶከር ነሽ። የታባሽ አውቅሻለሁ። ልቃሚ በጭካኔሽ ነው የማውቅሽ። ችግር የለውም። የሚገባ ሰው ካለ አስገባለሁ። እሺ መጀመሪያ እነ ሙኒት የኛ ልጆች ይግቡና አይደል? የኛ ልጆች አንድ ነገር በነገራችን ላይ አንድ ነገር ልንገርሽ። እኔ ስፈልግ ቶፒኩን እንደጀመርኩት እኔ ነኝ የማቆም። 10 አንበሳ 16 አንበሳ ነው የወረደው። 16 ያ እዛ ሴት ይምን 16 ነው የምላችሁ። ያንን ደግሞ ፊት ለፊት ላይ አስወርጅሻለሁ። 17 አንበሳ አውርደሽ ልጄን ሙሉ ድሬዳዋን ሙሉ ኦሮሞን እንዳሰደብሽ አስወርድሻለሁ ብያታለሁ። የተለማመጠችኝ በውስጥ አድርግልኝ ፊት ለፊት እንዳልመጣ ነው ያለችኝ። ምክንያቱም ሌላዎቹም ይጠይቁኛል ያለችኝ።
ያንን የተባበርኳት እንጂ ፊት ለፊት ላይ ነይ አውርጂን ያልኩሽ፣ ነይ ገስት ላይ ይቅርታ ጠይቂኝ ያልኩሽ፣ ገስቱን ታስቀርልኝ ነው አይደል? ዘሴት ፊራን አስገባዋለሁ። በነገራችን ላይ የመጀመሪያው ሽማግሌ ገብቶሻል? ያ ፊራን አላስገባም ያልሽው ለምን እንደሆነ ታውቂያለሽ? ከነሙኒት ጋር በውስጥ አናነሳም ይሄን ነገር እናነሳለን ብላችሁ ተነጋግራችሁ ስለሆነ ፊራ ደግሞ በውስጥ ስላልተነጋገረ ፊት ለፊት ላይ ሁሉም ነገር እንዲወጣ አልፈለግሽም። ለዛ ነው 10 ጊዜ ያወረድሽው። ይሄን ለኔ አይደለም ለዛ ጀዝባ ባልሽ ንገሪው፣ ለሀብታሙ ንገሪው። እሺ ያ ለዛ ናስትዩ የሚመጣ ሂድ የምትዩ የሚሄደው ለዛ ጀዝባ ሀብታሙ ንገሪው፣ ለኔ አይደለም። እኛ ራስ ጉድ ማነች መሲ ሙኒት ፎዚ ታሜ አልመጡም። ሳሪዬ ስፈልግ በየቀኑ ስፈልግ በየወሩ እናንተ ተደላድላችሁ ስተኙ አንድ ቮይስ አሰምቼ አጀንዳውን አነሳዋል። እንደገና አነሳዋል። እኔ ነኝ የማቆመው ይሄን አጀንዳ፣ እኔ ነኝ እዚህ ምድር ላይ ያመጣሁት። ዘሴት ፊራን በደምብ ማስገባው ሀቁ ይወጣለት። ዘሴት ጃጉር በዚህ ጉዳይ ውስጣል። ዘሴት ግን እነሱ ሲመጡ እኮ ልጀምር ብዬ ነው። ለምን እየሄድኩ ምናምን እንትን ስላልኩኝ ዩቲዩብ ላይ እንደማገኘው ስለማውቅ ብዙ እንትን አላልኩ። ጉቺ አሁን ከጨረስን በኋላ ማስገባት ይሻላል። አይ እነ ሳሪ ምናምን እነ ሙኒት እነሱማ ይገባሉ። አዎ ከዛኛው እንትን ካለ በኋላ እንግዶቻችንን እናስገባለን። ስሜ ተነሳ ብዬ ነው የማጣራው። ማን ያነሳው እንዴት ተነሳ ብዬ አጣራለሁ። ይሱ መጣ ይሱ ይሻላል። እግዚአብሔር ችግር የለው። አሁን የአጀንዳ ይሱ መጣ። ይሱዬ በእኔ ጨከነ። እውነት አብረን ልትረግጠኝ ነው? ይሱ አሁን ዘቢባ ምናምን ብዬማ አላወራም ላዘልለዋለሁ። ይሱን የእውነት አሁን እሱ ላይ እቺም ቦታ ነገር ያክሽን አደርግባታለሁ። እሺ ያው ጀዝባ ነው አውቃለሁ፣ እንደሚያወራ አውቃለሁ። የእውነት የእውነት ባለ አውቆ ያሳዝለው ወርዷል። ነገ ግን ሙሉ ሪያክሽን አደርግበታለሁ። እሺ የኢሱ ቦታ እንዴ ኢሱ ቪክተር ሜሊ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውበትሽ ጨምሯል እንጂ ሳይው ራሱ። አዎ እኔ ውበት እንደኔ አልመኝም። ይቆይ አይ ነው እኔ ናት። አይ እረዳለሁ፣ በደንብ እረዳለሁ። ያው የምታወሩት ነገር ካለ ወደ ኋላ ልቅር ወይም አንድ ሰው ጋይስ ዝግጅት ሳይጀምሩ ቀድሞ ይመጎግሳሉ እንዴ? አስተያየት ይሰጣል እንዴ? ወይ ፕሮግራምን እኛ እንምራ ጋይስ። እውነት እንዴ ከኛ ወዲህ ለአሳር ትላለዝግ አንቸኩል። ማናት ጊዜያችሁን ቆይ ለአንቺ ጠንካራነት ስለምሰማ ማለት ነው። ጂጂ ማለሽ ጂጂና ኢሱ ነገ ትቆዩኝ። ኢሱ ቪክተም የሚል ሰላማዊ ሰልፍ ውጪ ጂጂ ሄለን በተባለበት ቦታ ሁላ እኝኝኝ ብለሽ ዘፈን እንድዘፍሪ ነው ማረግሽ። የህይወቴ ህይወት ዳግም ላናነሳሽ እንድትይ ነው ማረግሽ። ይሄንን ቦታና የኢሱን ነገር ምክንያቱም አጀንዳ ሌላ ስለሆነ ማይገንይ ያ እሺ ችግር የለው። ኢሱና አንቺ አዘልየዋለሁ። እስቲ ቆይ ዝም ብዬ ላዘልለው። ጂጂ ያለችበትን ሆስት ቦታ ላዘልል። ኦኬ አሁን ታሜ ምናምን ነው የሚለው። ኦኬ መሲ መጣለች። ሙኒት ደወልሽላት? አዎ ግን አታነሳም ነው ጉቺ እንዳይሆን ተኝታ ነው የሚሆነው። ወገን አጨብጭብ እንዴ አጨብጭብ እንጂ ሚሚዬ ቴንኪው ገንዬ እንደብሊው በሉልኝ በረካውኝ በላት። አጨብጭብ ወገን አጨብጭብ እንዴ ቢያንስ እጃችሁ ያጨብጭብ። እንኳን ወደ ኪሳችሁ እንኳን እጃችሁ መግባት ካልቻለ ወደ ኪሳችሁ እጃችሁ ካልገባ አጨብጭብ። ገኒ በረካቴ የእውነት ፏ ይበል አካውንትሽ ፏ ይበል እንትንሽ
ነዳጅ ማደያሽ ገበያው ጥፍት ይበል። ሁማኔሩ ቻፕ 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 ይደረግ። ዛሴት እንደዚህ ነው አባ። ወሬ ማውራት አያስፈልግም። በስማ ወሬ ጀግና ሴት ደጋፊ ያስፈልጋት፣ ቱቱቱቱ ያስፈልጋት፣ ትሰራለች። የሆነ ነገር ሲናገራት መስመሯ የተጣሰ ሲመስል ወደ እርምጃ ትገባለች። እቺ ማለት ገነት ናት። ዛሴት የሰው መስመር አትጥስም። ስትጥስ አታወራም። መብቷም ይፈቅድላትን ታደርጋለች። ደጋፊ ያስፈልጋት ምን ያስፈልጋል? እንደዚህ ነው። ገባችሁ? ያ ገንዬ በረካተ ያው ዱጋ ያ በረካተ አንዱን ነዳጅ ሁለት ሌላ ሼል ጨምሪበት። ከዛን አስቆጥሪ ካሜራ ከፍተሽ አንቺ እሱ ብቻ ወራ መዳማ ትትከለም ያ ትትፋ ኦኬ ደቂዳ ሳ ሹክራን ያ ወቅቲ ሹክራን ታብታቢያ በረሃ ላይ የታረደ የሚመጣውን ስጋ ባክቴሪያ ይገልልሽ ከመሰለሽ እስቲ ተብትቡላት ጋይስ አድርጉ ጋይስ። ሜምበር ያልሆናችሁ 10,000 ሰዎች አላችሁ። ሁላችሁም ሜምበር ሁኑ። ታፕ ኮፒ ሊንክ አድርጉ። አጀንዳ ይጀምሩን ጋይስ። ምን መሰለሽ ግን ጥልቅ አለች። ማንጃሮ የምትወጣው ኪሊማንጃሮ ነው የሆነባት። የሆነስ ራስ ደጀኑላን የምትመስለው አሁንም የሆነት እኔ ለእሷ ሹሩባው ጨነቀኝ ጋይስ። እኔ እኮ ፀጉሬን ማለት ሰራው ጭንቅላቴ እንደዚህ ስቆነድድ ያመኛል። አንድ ሰው የኔን ጊፍተር ብትናገር የወሬ ጥማትን ነው የምቆርጥ። እያነሳች አይደለም ጎቺዬ እንዴት ቢንቁሽ ነው ግን በግድ ተለማምጠሽ ወደ ሽምግልና መታመጫቸው? በውስጥ እንኳን 2 ቀን አውርታችሁ ሳራ እንዴት ቢንቁሽ ነው? እንዴት ቢተፉብሽ ነው? በጣም እኮ ሰነናቆሽ ነው እኮ። ገና ለገና እዚህ ጉዳይ ውስጥ እንቀመጥ ከሷ ጋር እንገናኝ ብለው ለማሰብ እንኳን ታሜ ሺሻ ቤት ስብሰባ ቁጭ ብለው ነበር። በነገራችን ላይ ሁሉም ካንቺ በስተቀር እና ከቡቺ በስተቀር ሁሉም ስብሰባ ላይ ነበር። ቢያንስ ሚዲያ ላይ አብረናት እንታይ ወይ በሚል ይሄን ያለው የተጠየፉሽ ወሬኛ ሰው ማንም ሰው ነው የሚጠየፈው። የትልቅ ትንሽ ነሽ፣ ቁጫጭ ነሽ። ገብቶሻል? ዛሴት ኑ ልበላችሁ፣ ኑ ይቅርታ ላርግላችሁ እያልሽ እንደዚህ ምን ነው ብርሽ እነሱን ስቦ እንዴት አላመጣልሽ? በብርሽ በጣም ትመከይላል። ብሬት ያልነበረም እንዴ? ምን ነው ሙኒትን በአንድ ጊዜ ስቦ እንዴት አላመጣልሽ? ምን ነው ታሜን ቶሎ አሮጦ አላመጣልሽ? ገብቶሻል? ወራዳ ይላል መለስ። እደግመዋለሁ፣ ወራዳ ቅሌታም አሮጊት ነሽ፣ ቅንቅናም ቅንዝራም ነሽ። መዝግቢው ገንዬ በቃ እሺ፣ ቴንኪው መዝግቢው። ያ ሪከርድ አድርገሽ ለውጭ ጉዳይ ሚኒስቴር ስጭ። ሞከርሽለት ግን ትንሽ ስንት ዓመትሽ ነው? 1 ዓመት 72 ዓመት 71 ዓመት ወይ 72 ዓመት ራይት? ካሁን በኋላ ምድሜሽን ሻፍደሽ ካሁን በኋላ ስንት ጊዜ ነው የቀረሽ? ዓመታት አይደለም ስንት ቀናቶች ነው የቀረሽ ነው ጥያቄ ጠይቅሽ። ያ ለየትኛው ነው እንደዚህ የምትመናቀረው የምትቁላዩ ማለት ነው? አሁን ቀጥ ብለሽ ልክ ቲክቶክ እንደዘጋሽ ወደ ቤተክርስቲያን ሂጂ ቁረቢ በቃ አትታከቂ። ደግሞ ወክ ስታርጊ ሂል ጫማ አድርገሽ ወክ አታርጊ እሺ። ያ እኔም ማናጀር ያዥ እየከፈልሽ በስነ ስርዓት በግልጽ እየመጣሽ በወር 10 አንበሳ ታወርጃለሽ። ምትለብሹና ምትጠጪውን እኔ ነግርሻለሁ። ትስማሚያለሽ? መተሽ በዚህ በፊት ቃል መግባት ትችያለሽ። ዛሴት ጀዝባ ሆነሽ ትሞቻታለሽ። ይሄ ይሆን ዘንድ ግድ ይላል ትላለች እህተ ማርያም። ያ እንዴት ናችሁ? ሳሪ ሁላችሁም መሲ እንዴት ነሽ? ደህና ነኝ። ወይ ገንዬ አንቺ ልጅ ወይ ገንዬ ቆይ ለአሁኑ ይሄ ትስለ ቴንኪው ግን እሺ ገንዬ ወይቺ ልጅ ውለታዋ በዛብኝ። ጋይስ ምን ላርጋት? ለዛውም ባሳቻ ሰዓት እንደዚህ
ገንዬቴ ሁሉ ሰላም ነው? ቆየሽ እኮ ምን ሆነሽ ነው? መንገድ ላይ ነበር፣ ከፎዚ ጋር ነበር። አሁን መስዬ ምናምን ስትያት አታፍሪ? መሲ ማንም ሲሰድባት ቁጭ ብለሽ ስስቂ፣ ጭራሽ ግሩፕ ያዙ እያልሹላ ስስቂ ታያቸው ይባሉ ስትይ፣ እስቲ ማን እንደሚያስታርቃቸው አያለው ከእንግዲህ ስትይ ላምጣልሽ። እውነት እስቲ ማን እንደሚያስታርቃቸው ያለው እኔ ነበርኩ ድሮ ተው ምላቸው የነበረ ስትይ፣ እውነት ስትሳለቂባቸው አሁን መስዬ እውነት። በነገራችን ላይ ከአመት የበለጠ የሚሆን አንዳንድ ፒክ እያደረኩኝ እኔ መጫወቻ ነው ማረጋችሁ። ቶፒኩን እኔ ወደዚህ ምድር እንዳመጣሁት ሁላ እኔ ነኝ የምቋጨው። እኔ ካልቋጨው በየቀኑ አሁን ጨርሰናል ስትሉ ያልሰማችሁትን ነገር ነው ማሰማችሁ። ገብቶሻል? ያልሰማችሁትን ነገር እስቲ ታርሰ የሌላ ሰው እንዳልከፍት 3 ገና ጉዳለ እናወጣለን ብለው ለጥፉ። ወሬ ብቻ ነው እኮ ምን ያመጣሉ? በአንቺ በምትረገጪውስ ምን ያመጣሉ? ወሬ ብቻ ነው እኮ የሚያወሩት። አራምባና ቆቦ አሽሙር እንኳን ስሜን ቢጠሩ ኦሬዲ ሄጄ ለኢኮኖሚ ቢሮ አመልክቻለሁ። በአሽሙር እንኳን ድርጅቴን ቢጠሩ አመልክቻለሁ ብለሽ 700,000 እንግዲህ እንኳን የፈለጉትን ይበሉ። ከዚህ በኋላ እዚህ ላይ ስለሌለውበት ምን የሚቀጥለው ለምን እንደምትሰጡኝ 700,000 ዊንዶው ናቸው። 700,000 እንግዲህ $700,000 ሰው አክብሮ ሰው እየኖረ ምን አገባቸው ስለኔ? እኔስ እየተከታተሉኛል። $700,000 እነሱ ነው እየተከታተሉ ያሉት። ቆይ ሰው አክብሮ ሰው እየኖረ ምን አገባቸው ስለኔ? እኔስ እየተከታተሉኛል። እነሱ አሳያቸዋል። ብቻ ስማቸውን ብትጠራ ስማ ነው የሚደመድም እኔ ጨረግዳቸዋለሁ ስላት አይዞሽ ነው እንትን ነው የምትለኝ። ገባች? ማንን መሲል ምጨረግደው ተመችቷታል። ሙን እንትን ላይ እኔ ያለው እንዴት ነው አንቺ የምትወጪው? በዚህ ባረግሽ እኔ ያለው እኔ ከፊትሽ ድፍት እኔ ዲፌንድ አደርጋለሁ። የፈለገ ይሄ ነው ብሎ ኤቪደንስ እንዲህ ብሎ ማይዙሽ መንገድ እኔ እጨርሷል። አንቺማ አትወጪ። ጉዳይ አስፈጻሚው ነው ያለው። አንቺ አትወጪ። እኔ አንቺ ነሽ ብለው በማይገምቱት መንገድ እኔ ጉዳዩን እገላለሁ። እዛ ሴት ከዚህ በኋላ ታያለሽ። ምስክር ነሽ አንቺ። ምግብ ቤቴን አልሀበሻ ብለው ከጠሩ እኔ አመልክቼ ጨርሻለሁ። አስተርጉሜ ጨርሻለሁ። ባለፈው ሙኒት በዋትስአፕ ሁላ ምናምን ብላ አንቺ አሮጊጥኛ ብቻ ነን እዚህ ሀገር ቀድመን ያለ ነው ምናምን ያለችው የለ። አስተርጉሜ ጨርሻለሁ። ኦሬዲ ክስ መስርታለች። ይሄንን ታውቃላችሁ። ሙኒትም ሁላችሁ አንድ ነገር ልንገራችሁ። እኔ ይሄ ነገር በቃ ስለው የሚበቃው በየቀኑ ያልሰማችሁትን ነገር እያመጣው ነው ማሰማችሁ። እሺ እኔ በቃ ስፈልግ 4 ዓመት ይሄን ነገር ላብቃቃ ሁላ እችላለሁ። ልክ እንደ ቴዲ ዝናን አብቃቅቶ እድሜ ልኩን ተወዶ እንደሚኖረው ሁላ እኔ ሜን ቶፒክ እንደ ኢኮኖሚ አብቃቀዋለሁ ነው የምላችሁ። ቀስ ቢያብቅቷል የሆነ ነገር ውሸት ነው ስትል አምጥቼ ቁጭ አርግላለሁ። ኢሉዬ ቴንክ ቁጭ እንደዚህ ልክ መጀመሪያ ውሸት ነው ምንም ነገር የላትም ስትሉ አላመጣውላችሁ እናንተ አበቃ ብላችሁ ስትደላደሉ እንደዛው እኔ እንቅልፍ ነሳችኋለሁ። እኔ ነኝ የጀመርኩት ይሄ ነገር፣ እኔ ነኝ የማበቃው። እኔ ታረቁ ስላችሁ ነው የምትታረቁት። እኔ ታረቁ ስላችሁ ነው የምትታረቁት። አሁን እኔ ነኝ ተጣሉ ያልኳችሁ፣ አሁንም ተጣልታችሁ ነው የምትቀመጡት። ሀብታም መተራረቅ ያለበትም እኛ ድሃዎች ምን እንሰራለን? አባ እንዴ ድሃ እዚህ ምድር ላይ ይኖሩ ሀብታምን ሊያቀጭ ነው። እዛ ሴት ወሬኞች፣ ውሸታሞች፣ አሳና እርግቦች ናችሁ። ወሬኞች ውስጡን ለቀይ ስትጥጥ እኔ ደግሞ መጥቼ ግልብ
አንድ አበቃ ብለህ እንዲህ ተደላድለህ እንትና ስትል ተሰብስበሽ እየጠጣ እንደ ቮይስ አሰማለሁ። እዛው ሻይ ቤት እንድትጨርሱ ነው ማድረጋችሁ። ነው ቁጭ ብለህ ሺሻ እንደዚህ ሺሻ እያጨሳችሁ ቪዲዮ ልቀቁ። እኔ መጥቻ አንድ ቪዲዮ ቁጭ ቀድመሽ ሁሉ ነገር የተናገርሽው ንገሪያቸው። ቀድማችሁ ሰምታችሁ በኋላ ሰምታችሁ እንዳትናደዱብኝ ብለሽ ንገሪያቸው። አሁንም እድል ለምሰጥሽ ንገሪያቸው። ቤት እንግባ ብለን ነው አይቶ ገብቶ ማለት በእኔ ነኝ የምከፍተው ብላ መጨረሻ ሆነች። ዛሬ ደግሞ አምሮብሻል። አረ ምንድነው ሰው አንድ አይነት ድምጽ ነው እንዴ? ሁለት ጊዜ አምሮብሻል የሚላል ኤልሲዬ አመሰግናለሁ። ሞዴሬተር ዛሬ የለኝም። እናንተ ናችሁ እንግዲህ ረን የምታረጉት ስትል አስቀያለች። በነገራችን ፊራ ችግር የለው። ፊራን ከፈለገ እንትን ማለት ሐቁን ማውጣት ይችላል። ምክንያቱም እዚህ ጉዳይ ውስጥ እሱ አለበት። ከኔ ጋር የተነካካው በዛ ገባችሁ? ያ ባይ ዘ ዌይ ፊራ $6000 አስገብቷል። ይሄንን ሳስበሽዋል? አስገብቷል እኮ አስገብቷል። $6000 አስገብቷል። ይሄንንም አስበሽ መቀበል ትችያለሽ። አስገብቷል። ያ ጉዳዩ ስለዘጋ ነው ዝም ያለው። አስገብቷል። ዛሴት ካልኩሌት አድርጉት። እስከዛው ነው ውጪ ታሜ። ይሄ ልጅ ግን ከመቼ ነው ከሴት እድር የሚወጣው? ለምን አይወጣም ግን? በቃ ጓደኛቸው ነው። ከእንትን ውጪ ለምን አያደርግም ግን? እሱን ጓደኝነት ወይ አንዳንድ ወሬ እያወራችሁ ጭር አለ እንትን እንዳይልን። ስለዚህ ረጅም ሰዓትም ነው የጠበቅነው እና እንትን እስከዛ ብንጀምር እስካሁን ደስ እየጠበቅሽ ነው አይደል? ሰው እስከሚመጣ ጀስት ሚጥርጥሬ ነሽ ለነሱ። እኔ ነኝ የማኖራቸው፣ እኔ ነኝ እዚህ ዱባይ ላይ ምናምን። እስቲ አንድ ሰው ቢጣሉ ማን እንደሚያስታርቃቸው ያለው ምናምን ብለሽ ስታቀራሪ የነበረው ያቺን ቦታ ሳላሰማችሁ ነው አለ ያቆምኩት አይደል? ቆይ ደቂቃ አያችሁ፣ አታስብ፣ እኔ ጨርሳችኋለሁ። እዚህ ዱባይ ላይ ማንም ይደፍረኝ የለም። ኦልሬዲ ሄጄ አስመዝግቤያለሁ ለኢኮኖሚና ለምናምን ቢሮ። አንቺ ደግሞ በራስሽ መንገድ ጨርሽው አለች። አሁን መስዬ እንኳን መጣሽ። እውነት ሙኒት እንትና እኔ እንደዛ ነው እኮ የምታደርጊው አንቺ። እዚህ ጋር ሰዎች ወንድምነን ነው የምፈልገው ብለሽ ቴሌፎን እንደዚህ ደቅነሽ ነው የምታወሪው እኮ። ከዛን አቡነ አደረጋይ ድፍት ያርገኝ ደግሞ ትይዋለሽ። ፊራን ቀርታሽኛል እንዴ ለሄለን አሰማሽ አይደል አለ። እሱ ደግሞ ሊያስወጣጣሽ ለሄለን አሰማሻት ሰምቻለሁ አለ። አረ መቼ ነው ነገረች አለ። እኔ እኮ ተኝቼ ነበር ጋይስ። እኔ ፊራ ላይቭ ላይ እንገናኝ ብዬ ጽፌለት ተኝቻለሁ። እሱ ደግሞ ነገረችኝ አይላትም። ከዛ እሱ ሊያስወጣጣት ነው። አረ እስቲ ትበል ምናምን አልኩት አለች። እንግዲህ አምናለትም እንደሆነ ነው ያላውቅም እሱ ያለችኝ። ከዛ በኋላ እኔ ከፊራ ጋር አላወራው። ገባችሁ? እዛ ሴት እዚህ በኋላ እንዴት እንደሚያውቁት አያቸዋለሽ። ባሽሙር ቢናገሩ ሰው አክብሮ ሰው እየኖረ ምን አገባቸው ስለኔ? እኔስ እየተከታተሉኝ ያሉ እነሱ $700,000 እየተከታተሉኝ ያሉት እነሱ ናቸው። በአሽሙር እንኳን ለተናገሩት ሄጄ እንትን ብያለሁ። ከዛም በዛው ከባሰባቸው ደግሞ ክሱን እቀጥለዋለሁ። አሁን ጀንስ ኢንፎርም ነው ያደረገችው። ገባችሁ? ኢንፎርም ነው ያደረገችው። እዚህ ጋር ፒስ እያለች እዚህ ጋር እኔ እኮ ፊራ ልካብኝ ፊራ አንተን ነው የምታከብረው። ለምን ፊራ የተደጋጋሚ ጊዜ እኔ ጋር ስለሚመጣ ስለነበር ፊራ ካንተ በስተቀር አትሰማም ብለውኛል። ቃል በቃል እንደዚህ ካንተ በስተቀር አትሰማም ብለውኛል ብላ ላከችው። ፊራ እኔ ላይቭ ላይ ተናግሬያለሁ። ምንም ነገር የለም። እንደዚህ በልና ይሄውና ይሄን ጽሁፍ እንዳውም እንድታምን ከፈለገች ይሄንን ጽሁፍ እንትን በል ወይም ደግሞ ላይቭ ሪከርድ ላይ እኔ ኦሬዲ አወራውታል እሱን ላክላት። ገባች? ፊራ ልካው እዚህ ጠበቃ ስፈልግ ባለስልጣን ብለሷ እኔ ጋር ማለት የሆነ ባለስልጣን አግኝታ
ጠበቃ ፈልግልኝና ጉዳዩን አንተ እዛ አስጨርስ ልትለው ነው። ሌላም ባለስልጣን ጋር ስትደውይ ወይ እህቴ ትሆናለች ወይ ወንድሜ ሆኖ ታገኛለሽ፣ እጄ ትገቢያታለሽ። እዚህ ሀገር ባለስልጣን ነው ምናምን ብለሽ ያመጣሽውን መጥቻለሁ እንዴ እንድትጫጫ ያረኳችሁ እዛ ሴት ከፊራ ጋር ያወራች እዚህ ጠበቃ ትፈልግ ነበር። ማጋኔ ደወለችው የሆነ ባለስልጣን የአየር መንገድ ምናምን ብላ ነው እሷ ተውት እና ከዛ አንቺ ደግሞ ከማጋ ተነካክተሽ ነው ተባልኩ። ከዛ እንደዚህ ነው አይ ራሳችሁ ፍቱታል። ምክንያቱም ሚዲያ ላይ የወጣ ነገር ቪዲዮን ደግሞ ላኩት እኔ ደግሞ ቪዲዮን ላኩት ገባች ቪዲዮን ላኩት በምን ምን እየተደረገ እንደሆነ ምን ያህል እኔ ከየት በማህበረሰብ እንደመጣው ሳልታወቅ እንዴት ዘሬ ሲሰደብ እንደነበር ልጄ የውሻ ልጅ ምናምን ተብሎ ሲሰደብ እንደነበረ ላኩት። ኤምባሲም ደውሎ ነገረኝ እዚህ ሀገር ሳይሆን ሌላ ሀገር ምንድነው ይሄ ለምን ብሎ ነው ሲባል ቪዲዮ ላኩላችሁ ጸጥን ያሉት ዝም። ምክንያቱም ምን አስገባት እንደዚህ አይነት ነገር ውስጥ ምን ትሰራለች ነው ያሉት። እንደዛ አላሉሽም አንቺ ምን ሰራለሽ እንደዚህ አይነት ቦታ አላሉሽም አያንዳንዱ ስትልክ የነበረውን 17 አንበሳ እንዳ ሲል ምን ከፍለሽ እንደምታሰድቢ ሙሉ የድሬዳዋ ሰው ምድረ ጥንባታ ምናምን ተብሎ ኦሮሞ ሲሰደብ እኔ ማን ጉራጌ 9 ቤት ልሆን አፋር ልሆን የመን ልሆን የት አባታችሁ ታውቁኛላችሁ። ለዛው ፎቶ የተሰቅሎ መቃብር ላይ ደስ የሚለው ለኬዝ እንዴት እንደሚመች ዘሴት ከዛ በኋላ መጥቶ አናግረውሻል ራሳቸው ኤምባሲ በዚህ ጉዳይ ላይ እከካ ኤምባሲ ያንቺን ቁሻሻ ነገር ለማስዳት ነው እንደኛ የኢትዮጵያ ደሃው ታክስ የሚከፍለው። እስቲ መንግስት በእንደዚህ አይነት ነገር እጁን ያስገባና እናቴ ትሙት አለ ልቃቢ ንፍጣ ሌብነትሽን ስለምታውቂ ነው። አንቺ እኮ ካጂነት ትግራይነትሽን እንኳን የካርሽንሽ እኮ ምክንያቱም ብልጽግና ሆነሽ መታየት ስትፈልጊያለሽ። እንደገና ደግሞ አንቺ እኮ ትንሽ ኦሮምኛ ብትቺ እኔ እኮ የቦረና ኦሮሞ ነኝ ሁላት ያለሽ እንኳን አንቺ ትያለሽ እኮ ቆሻሻ ንፍጣ ገብቶሻል። ትግራይን እንዴት እንደምትጠየፊ ራስሽ ካሰማሽው ሪከርድ ላይ እንኩራሽ ያሰምተሻል እኮ። እኔ ደስ የሚለው ነገር እያንዳንዱ ያልኳትን ነገር ምንም እንዳልዋሻው በኋላም መታችሁ ከምታሰሙት ከምታወሩት ዛሬ ሰዎቹ ቢጠራጠሩ ነገ ደግሞ ራሳችሁ ስታሳምኑ ነው የማያችሁ። እስቲ ዛሬ ስላንቺ አውሩት ራስሽ ስለፈልፊ ስለ ስጋ ቤቱ ጆከር ጋር ሲደርስ ለምን አቆምሽው? እከካም ንፍጣ ማዕተቡን የመታሽልኝ አንቺ ነሽ። እውነት እንደሆነ እንደዚህ አይነት ደርሶኛል። ጆከርም እንደዚህ እየተባለ ነው ካላወጣሁት ብሎ ለቡቺ ደውሎ እንትን እያለ ነው። የኔም ምን ነው የምትሉ አልነጃም ነው ምናምን የሚባል ሰፈር ስሙን ጥሩኝ ሰፈሩን። እሷ ሌላኛው ሬስቶራንት ያም ሬስቶራንት ተጠርጥሯል ተብሎ ተጠየቀች። ለዛ አንገቴን እሰጣለሁ አለች። አብረን በመኪና እየተጓዝን ቀስ ብላ ስታወራው ነበር። ግን ካላ አጅማን ያለው በዛ ስጋ ሁለቱም እየተጠረጠሩ ነው። አንቺ ነሽ ማተቡን ያስመታሽው። ሁሉም ያውቃሉ ያልሽኝ አንቺ ነሽ። የኔን አጅማ ያለውን እንትን ቡቺ ተከራክራው ነው አልሽ። ለምን አቆምሽው? ራስሽ ነሽ እኮ ተንኮል እያወራሽ ራስሽ ነሽ የምትቀጂው። ደግሞ ደስ የሚል ለምን ዝም ብለሽ አላሰማሽው? ጆከር ሲለይ ለምን አቆምሽው? ለምን አቆምሽው? ቆሻሽ በቃ ጀምሮ እንጀምራ። ጉቺ ሳሪ አንቺ የምታስተዳድሪያቸው ነው የሚመስልሽ ሁሉንም እዛ ዱባይ ያሉትን። እኔ ነኝ የቆየሁት በአሚሩ በምናምን በዱባይ መንግስት ምናምን ሽልማት ስላለኝ ምንም አይነት ክስ በመሰረት የሆነ ነገር ትንሽ እንባይ እንኳን ኮረደ ከሶፍት ይዞ የሚከተለኝ የዱባይ መንግስት ስላለ እትያለሽ። ይሄ በራሴ ዛቢያ የፈጠርሽው ጀዝባነትና ሰመመን እንጂ እውነት አይደለም። ያ እንዲያስተምርሽ ከፈለግሽ የጠራሻቸው ነሙኒት እንኳን በቆሻሻ አልቆጠሩሽም። እነታሜ ስለከበዳቸው ነው እንዳውም ትንሽም ቢሆን ዘግይተው የመጡት። ገብቶሻል?
ተነጋግራችሁ ከሆነ እኩል ነበር እኮ መግባት የነበረባችሁ። ንቀውሽ አይጨርሱም። ምክንያቱም ደደብ ነሽ፣ እድሜ እንኳን ያላስተማረሽ ቆሻሻ ነሽ። እኔ ካንቺ ኤክስፒሪየንስ አለ። እኔ ካንቺ የበለጠ ኤክስፒሪየንስ አለ። ኦሪጂናል ስልኮችን ይሻላል የመስይሻ ኦሪጂናል ፎርጂድ መሆኑ ደግሞ ያንቺንም ከነ መረጃ መጣልሻለሁ። ባይዘው ይሄ አጀንዳ አይደለም። እሺ መሲ ችግር የለው። ቀጠሮ ያስኩለት ነገር ብዛቱ ጋይስ ይሄ ወሰጋሳለች ጭራሽ ኦሪጂናል ትላለች። እውነት የምታዩቸው እህቶቼን ጁጁ፣ ሰኒ፣ ጉቺ፣ ፈውዚ፣ ታሜ፣ ወንድሜ መሲ፣ ብርጅስቶን፣ ሙኒት ይቅርታ ልጠይቃችሁ ፈልጋለሁ። በማወቅም ባለማወቅም ያስቀየምኳችሁ ነገር ካለ በዚህ ሁሉ ህዝብ ፊት ይቅርታ ጠይቃችኋለሁ። ኖር አይገባም። ችግር የለም። ቁጭ መረጃውን ብቻ አምጪ። ችግር የለውም። ጁጁና ፎዚ እዚህ ጉዳይ ውስጥ ምንድን ናቸው ጋይስ? እዛ በትርፍ አንጀት ሲበላሉ የነበሩት ናቸው ማለት ነው። ምክንያቱም ስብሰባው ላይ ስለነበሩ እሷም አውጥታ ይሆን እንዴ ተብለው ላይ ነቁራኛ ታይተዋል። እኔ ግን አላውቃቸው። ምክንያቱም እኛ አንድ ነን፣ እኛ ቤተሰብ ነን። በችግርም በደስታም አብረን ያለን ሰዎች ነን። ለማንኛውም እዚህ ሀገር ያለ ሰው በእርዳታም ሆነ በምንም ሆነ አብረን ነን የምናሳልፈው፣ በደስታም በሀዘንም። ከኛ በላይ ከውጭ መጥቶ ብዙም እኛ ረተን ነው ሌሎችም ቢሮዱንም እንኳን ቢኖርም ውጭ ያሉትን ግን ቅድሚያ ደራሾች እናንተ ናችሁ። እዚህ ያለን ሰዎች ነን። ስለዚህ በምንም ይሁን በምን ማንኛውም ነገር በመሀላችን ላይ የሚመጣው ጥቃት ሆነ አንዳንድ ነገሮች ቀድሞ ተጠቂዎቹ እኛ ነን። ስለዚህ በመሀላችን ሰው ገብቶ እኛን በሆነና ባልሆነ ወሬ እየተጠቀመ በተለይ ዱባይ ውስጥ ያለን ሴቶች በጣም ውስጤ ተሰብሯል። ይሄ ነው ብዬ መናገር ባልችልም አያችሁ፣ ስለ ፕራዳ አቆሚዋለሁ። ለዚህ ነው እኮ ማዘልለው። ለምን እኔ ስፈልግ ነው ማነሳው። ይቀመጥ ላነሳው ነበር። ለዛ ቆይ ወደዚህ አስተላልፈዋለሁ የምፈልገው። አለበለዚያ ሌላ ቶፒኮችንም በአንድ ቀን ልጨርስ። ስለ ፕራዳና ስለ ወርቁ አይተነው ስትፈልግ ወርቁ ታናግረኛል። ከዛ በኋላ መተህ ካላናገርከኝ ቀስ በቀስ አምጥቼ እኔ ሰላም ነው መነሳቸው። ፓንዶራ ምናምን እኔ ነኝ የምለው እንደዛ እኔ ስም ችግር አለብኝ ጋይስ። ሲጀመር ጫፉን ከያዝኩኝ ስለ ስም ማን ነው ብዬ እንኳን አልጠየቅ። እዚህ ያላችሁ ሰዎች ልትረዱ ትችላላችሁ። እኔ ምንም ውሸትም የለኝም አውራም የለም ያሉትም። አሁን አንቺ ከነሱ የተለቀ እቺ ሰሊና ራሱ እሷን ብትጠይቃት ብዙ ነገር ልታርቅ ትችላለች። እሷን ጠይቃት። ማነው ሰሊና የምትያት? እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማት። ቁጥር ልኬልሻለሁ፣ በሱ ቁጥር ደውዪ። ምንም ችግር የለብሽም። እኔ እና አንቺ ሰማችሁ አይደለ? ቁጥሯን ልኬልሻለሁ። ማን እቺ ልጅ ናት ወይ ብላ ነው የምትልክልኝ ሰሊና የምትባለው። አሁን እኔ እቺን ቦታ እንትን ልል አልፈለኩም። ለምን ለልጅቷ ብቻ ልልክላት ነበር የፈለኩት። ለልጅቷ የላከችልኝ የባሏ ቁጥር አለ። እኔ ልጅቷን አላውቃትም፣ ስሟን አላውቅም። አንድ ቀንም ሰሊና ብሎ አንድ ሰው ሰላም እንኳን ብሎኝ አያውቅም። ገባችሁ? የባሏን ቁጥር ላከችልኝ፣ የራሷን ቁጥር ላከችልኝ። ይሄንን ቮይስ እኔ አሁን ላሰማችሁ አልፈለኩም፣ ግን ለልጅቷ ልልክ ነው የፈለኩት። ለምን በውስጥ አናግሪኝ ብያታለሁ። ገባችሁ? ያ እና አሁን ቀደምም እየሄደ ወደ ወርቁ ስለ ፕራዳ ጋር ደረስኩ። አይ በምፈልገው ደቂቃ ብቻ ቀድቼ ማሰማት አለብኝ። አለበለዚያ ለሰዎች ልልክ የምፈልጋቸውን ላሰማቸው አልፈልግም። ወይንም ደግሞ ካላኩ ደግሞ ወይ እነሱ ካልመጡ እኔ ስፈልግ ደግሞ አነሳዋለሁ በአዲስ። እሺ ሰሊና የምትባል እሷ ትንገርሽ። እሷም እኮ ብዙ ነገር ትነግርሻለች። ገባች? የቷ ሰሊና ናት? እስካሁን እስከደሰማችሁት ውስጥ የጨመርነው ምናምን ነገር አለ በእኔ በኩል እዛ ሴት ያ አግረን ቁጭ ብለን ተወያይተን ራሳችን መጨረስ ያለብንን ነገሮች በውስጥ ጨርሰን ነው የመጣ ነው። ቢሆንም እኔ ሙኒት ደስ ትለኛለች አንዳንድ ጊዜ። ለምን መሰላችሁ?
ይሄ እኔን ግድያ መፈለጓ ምናምን ተውት። ራሷ በዛው ሽጉጥ ራሷ ተጣጣዋለች። ችግር የለውም ግን የለም በውስጥ ማውራቷቸውን ቅድምን ያው ምን አልኩኝ በውስጥ ጨርሰው የመጡትን ነገር ከዛን ፊራ ደግሞ እዛ ምን እናውራ ምን አናውራ ብለው አውራቸው ቁጭ ብሎ ስላልተነጋገረ ሁሉ ነገር ፊት ለፊት መነጋገር ስለሆነ ፊራን አቢዩዝ አደረጉት። አሴራ ያወርዱታል፣ አስር ምን ይሉታል። ገባችሁ? ወንድሜ ነው በጣም የምወደው ምናምን ነገር ከወደደችው ታዲያ ምን ነው እንደ ህፃን ልጅ ተጫወተችበት ጥባጥቤ። ገባችሁ? እና ሙኒት የሆነ የሐረር አይነት ባህሪነቷ ደስ የሚለኝ ምንድነው በውስጥ ሁሉን ጨርሰናል፣ አሁን የመጣ ነው ህዝብ አለን ብለን ለመታየት ብቻ ነው። ገባችሁ? ይሄ ነው በቃ ያ ህዝብ ፊት የሆነ ነገር ስለሆነ መቋጫው ህዝብ ፊት ይሁን ብለን እኛ የጠየቅነውን ጥያቄዎች መልስ ሰጥታን ማብራሪያ ደግሞ ምናልባት አብሮን ዞሮ አብራችሁን የነበራችሁ እናንተ ስለሆናችሁ ይሄ ህዝብ ስለሆነ አብሮን የነበረው ያቆመንም የደገፈንም ስናጠፋም የሚኮንነን የሚመክረንም እናንተው ስለሆናችሁ ነገሩን በስነ ስርዓት እንድታውቁት ብለን ወደ እናንተ ተመልሰን መተናል እንጂ በውስጥ እኛ ተገቢውን ንግግር አድርገን ጨርሰናል። ስለዚህ ሳርዬ የደረሰባትን ነገር በምትችለው ታስረዳናለች። ከዛ በኋላ እኛም እናንተ መስማት የሚገባችሁን ነገሮች አንዳንድ ነገሮች በየግላችን እንናገራለን። ሳሪ አንቺ መናገር የምትፈልጊውን የሁሉም የህዝቡም ጥያቄ ሊሆን ይችላል ብለሽ በነገራችን ላይ በር አልከፍትም ብላ ከላዋ ላይ ራሷን እንደገል ልታደርግ ነው ተብሎ በር ተከፍቶ በዛ የተነሳ እነ ሙኒት ተጠርተው በቃ ይሄን ነገር ለምን አትደፋፉም አትጠይቋ ስትጠይቅ ታፍራለች ተብሎ ጨርሰው ነው የመጡት። ዋሻው ያ ምክንያቱም ኤምባሲ መጥቶ ያወራልሽን ነገር ራሱ መተሽ ነግረሽኛል። ሶል ብሩ ወደ ኢትዮጵያ እንዳስተላልፈው ኤምባሲዎች በእኔና አንቺ ጉዳይ ላይ ሊጠይቁሽ ብለው በዛው ስለ ሶል ሲያወሩ እነ ሙኒት እንኳን አያውቁም ነሽ የኤምባሲ ምስጢር እንኳን የነገርሽ ኤምባሲ ደግሞ ቁጭ ብሎ ያየኛል። ለዛ ካሁን በኋላ ምንድነው የሚያይምሽ? ለዛ ቤት ላይሽ ላይ ቆልፈሽ አልከፍትም ብለሽ ስትይ በቃ ይሄን ነገር አታንሱባት ተብለሽ ነው እኮ ስብሰባ የተጠራችሁ የመጡት አይደል ሊወያዩ። በቃ አንተ ለማለት እኮ እነ ሙኒት መጀመሪያ ሺሻ ቤት ዲስከስ አድርገው ጨርሰው ነው የመጡት። አይኗን አላሳይም ነው አንቺም ክስ መስርተሻል እኮ ክስ እኔ እኮ በእኔ አጀንዳ ባላነሳ እኔ ካልፈለኩት ካላነሳውት ኖሮ ክስ እንደተመሰረተባቸው እንኳን እኮ አያውቁም። እንደዚህ አይነት እኮ መሰሪ ሰው ነሽ እኮ አንቺ። ውሃ ስጪኝ ሲሉሽ እኮ የመርዝ ብልቃጥ እንደዚህ ደፍተሽ የዛው በልቃጥ ላይ ሳታጥቢ ውሃ ምሰጪ ሰው ነሽ። ደግ ለመባል ታይታ ነው የምትፈልጊው፣ ሙገሳ ነው የምትፈልጊው። ሳርዬ ጠንካራ ሴት ነሽ ምናምን እንዲሉሽ ነው አይደለሽም። ልፍስፍስ ጀዝባ ነሽ። የእውነት ዕውቀት እንኳን አጠገቢ ሲመጣ ትስታስጠላ ብሎሽ ትቶሽ የሚሄድ ነው። ሀብት ራሱ ምን አድርጌ ነው እዚህ ሴትዮ ጋር የመጣሁት የሚልሽ ሰው ነሽ እኮ አመዳ። ጨርቃምነት መቼም ካይምሮ ከማንነትሽ የማይጠፋ ዱቄታም ነሽ። የሚችውን ነገር አስረጃቸው። እሺ ኦኬ ጉቺ ሰኒ ሌሎች የምትጨምሩት ካለ ጉቺ የምትይው ነገር አለ? ያው ሳርዬ ብዙ ነገር ሙኒት ጠቆም አድርጋ አልፋለች። የተፈጠረው ባይፈጠር ጥሩ ነበረ። እግዚአብሔር ያለው ነው የሚሆነው፣ ሆኗል። በሆነው ነገር ደግሞ እኔ ፐርሰናሊ የራሴን የምነግርሽ ትላንትና ለብዙ ሰው የደረሽ ያስታረቅሽ አንቺ ብዳ እንጂ ከዚህ አፍጣ እንትና እናት ናት እንትናት ቂጥ ናት ምናምን የሚወሪ አሁንም ልንሰማ ነው። ግን ጅልን መስልሻለን እንዴ? ጂጂ እናት ናት ማረኛና ስድ ጽሁፍሽን ለምን እንደ ጥቅስ ከራስጌሽ ጋር ትለጥፊው? እከካ ጅራሬ ድሮ ሌላ ሐሳብ አይቀያየር። ስንትን ያለና ኮንዶም ይዛሃል። ከዛ በኋላ እንዴት ከእንት እንደሚል ብቻ ነው ቃላት የሚያሳምረው። ቆሻሻ ዘንድሮ ማን አይነት ነገር ታወሪያለሽ እንዴ?
ለኔቨር ጊቭ አፕም እንደዛ ነው ያልሻት። ለመሲም እንደዛ ነበር ስትያት የነበረው። ብቸኛዋ የቤቴ ቁልፍ ያላት እሷ ናት ስትይ ነበር። ቆሻሻ ደግሞ አሁንም እንትን ነው እውነት ነው ማለት ነው። እባክሽ በመስጠት የተነሳ ነበረ ስድብ የተጀመረው። ቆስ እንዲህ ባላረግ ዋናው ከሷ እንትን እቺን አሁንም ሙገሳ ልትንት አንቺ የተባረክሽ ነሽ ከሴቶች ሁላ ምናምን ትላለች እንዴ። በመስጠት የተነሳ ነበረ ስድብ የተጀመረው። ከዛ በኋላ ግን ለምን አንበሳ አትሰጭኝም የሚል ነው። አንበሳ አልሰጠሽኝም የሚል ጸብ ተጀመረ። አሁን ቆይ እስኪ ቆረቆንዳ አሮጊት አንድ ጥያቄ ልጠይቅሽ። እኔ አንበሳ ስጪ በውስጥ ነው ያናገርኩሽ? ንገሪኝ እስኪ። በፊት ለፊት 17 አንበሳ አውርደሽ 17 አንበሳ አውርደሽ ኦሮሞኛ ስለምታወራ ኦሮሞ ናት ብላችሁ ኦሮሞን በኔ ቆሻሻ አንደበት ለክታችሁ ሙሉ ኦሮሞ ሲሰደብ፣ ሙሉ ድሬዳዋ ሲሰደብ፣ ሙሉ የድሬዳዋ ማህበረሰብ የሚወልደው ከጅብና ከጫት እንጨት ነው ተብሎ ሲሰደብ ሄደሽ 17 አንበሳ ለቡቺ አወረድሽ። ቡቺ ደግሞ 10 አንበሳ ለጆከር አወረደች። ዛሬ ደስ ብለኸኛል ብላ ነው 2 አንበሳ ያወረደችለት። ምክንያቱም እኛ ድሬዳዎች እያለች እንኳን ሙሉ ድሬዳዋ እየተሰደበ፣ ምክንያቱም ተውት እሱ ሁሉ ምን ይጋል ለሚላከውም ልከናል። ገብቶሻል? በዛ የተነሳ ምንድን ነው ያልኩት? ፊት ለፊት ላይ መተሽ 10 አንበሳ ታወርጃለሽ ነው ያልኩት። ሪካርዱን ላኩልኝ ቲክቶካችሁ ላይ ያለ ልጆች ናንዬ ቴንክ ሪካርዱን ላኩልኝ። እንትና ጋር ኢትዮ ጋር ኢትዮ ማናት? እኛ ጋር ትመጣለች የኛ ልጅ እሷ ጋር እንደውም እሷ የጊፍት ምልክት አድርጋበት $10,000 ብላ ሪከርድ አድርጓለች። ታደርጋለች ፊት ለፊት መተሽ ይቅርታ ጠይቂያለሽ አልኩሽ። ከዛ ፊራ ጋር ሄድሽ። ፊራን አስታርቀኝ። ፊራ ምንድን ነው ያለኝ? ፊራ እንደዚህ ይሄን ቪዲዮ ላኩለት። በነገራችን ላይ አሁን ከፊራ ጋር ገብቼ ነው ያገኘሁት ይሄን ቪዲዮ። ለወሳፑ ላይ ላኩለት ከፊራ ጋር ለሌላም ሰው የላኩ ስላለ ለኤምባሲዎች ከነሱ ነው እንጂ እንደውም እኔ ጋር እንትን አላለ። ገባችሁ? ፊራ ምን አልኩት? ፊራ ይሄን ቪዲዮ ይኸው አልኩት። አየህ በእኔ ምክንያት ሙሉ ማህበረሰብ ሲሰደብ ነበር። ለዛ እነሱ እየተደራረጉ እኔም ባለጌ ናት እንደዚህ ናት ካሉ አስከፍላቸዋለሁ አልኩት። ከዛ ለፊራ ጻፍኩለት። አንተ ካላመነች ያላናገረም ካለ ከመሰላት ይሄው በጽሁፍ እንዳውም ልጻፍ ሊድና ጽሁፉን ላክላት ስክሪንሾት አድርጋልኩት። ናይ እሺ ብላለች። ፊት ለፊት ነው ግን አልኩት። ፊት ለፊት በዛ ፊራ ከዛሬ ነገ ምናምን እያለ ምናምን ነገር የገቡበት በዘርና በምን ስለሆነ አቦ ትንሽ በያቸው እንዳውም ማለት ለምን እንደዛ እንዳለኝ ታውቃላችሁ? ፊራ ምን አልኩት? ፊራ የዚችን ሴትዮ መሰሪነት አንደገ ልንገር አልኩት። ልንገር ምንድነው ሲለኝ አንተ ልካ እሷ ጠበቃ እዚህ ፈልጋ የኔ ዘመድ ጋጄ ላይ ወረደች አልኩት። ያኔ ተናደደና ርገጫቸው። ለምን ፊራ ልካ እዚህ ጠበቃ ስትፈልግ ትልቅ ሰው ባለስልጣን ብላ አገኘች፣ ዘመዴን አገኘች። አንቺ ከማጋን የተነካካሽው ደግሞ አለ ስነግረው ምን ትሰራለች እንደዚህ አይነት ቦታ ላይ ምን ትሰራለች? እንደዚህ አይነት የወረደ ቦታ ነው እንዴ እንትን የምትለው? እኔ ፊልድና የሥራ ዘርፌ ዱባይ በነበረ ሰዓት ነበር ማውቃታል። ሲጀመር ቲክቶክ ራሱ አያውቅም። እሱ ዳውንሎድ አድርጌ ነው በእንትን የላኩላ። አያውቅም፣ ቲክቶክ ራሱ አያውቅም። ምንድነው አንበሳ ይለኛል። አንበሳ ማለት የሚገዛው በእንደዚህ አይነት ዋጋ ነው። እንደዚህ እየከፈለች ማህበረሰቤንም እኔንም እየሰደበች ልጄ እንደዚህ ተዘግዝቆ እየተሰደበ ነው አልኳት። ምን ትሰራለች እንደዚህ አይነት ቦታ ላይ? ገብቶሃል? ያ እኔ እኮ ፊት ለፊት አንበሳ ካልሰጠሽ ና አውርጂልሻል። አሁንም እኮ ማናጀርሽ ልሆን በወር 10 አንበሳ ታወርጃለሽ። ማናጀርሽ ሆንሻል። አሁንም መችካልኩኝ እዛ ሴት ጠበቃ የምትይዙት ጸብም ሳትፈጥሯል እንደ የምትከፍሉት በወር። እኔ ደግሞ እዚህን የደደብነትሽ ጨምቄ ያወጣልሻለሁ። በወር 10 አንበሳ ታወርጃለሽ። ትስማሚያለሽ? ካፈለኩኝ ቲክቶክ እንዳይበላው ካልኩኝ በፔፓል ትልኪያለሽ። ዛሴት መብቴ ነው። ሰርቼ ነው እኮ ማናጀርሽ ሆኜ ነው።
ልልሽ ነው። አንበሳ ውርጂ አለች ማርያ ውርጂ። አፍንጫሽ ላይ ቆሜ ነው ያስወረድኩሽ። አፍንጫሽ ላይ እየተፋውብሽ ነው ያስወረድኩሽ። ገና ደግሞ እቅድም አለኝ። ሌባ አንቺ ካስለቀሻቸው ሰዎች አንቺ ፓስፖርት ነጥቀሽ ምናምን እንትናቸውን ካንስል ካስደረግሻቸው ገብቶሻል። እንዳንቺ በደሃ ብር የምነግድ ሰው አይደለም። አንቺ ከበላሻቸው፣ አንቺ ካስለቀሻቸው፣ አንቺ ካስጠረሻቸው ሰዎች ነው እኔ 50 ሺህ እንደዚህ እያለቀሰ ቴንኩ የተባልኩት። አንቺ 50 ሺህ ብር ከአንቺ ከቁሻሻ ሰው ተቀብዬ አንቺ ያስጠረሻት ልጅ ፓስፖርቷ ካንስል ያስደረግሽባት ለሷ ስንት ብር እንደላኩ ስሚ። እዚህ ጋር መጀመሪያ ቴንኩዋን ስሚ። ሌላ ነገር ሰቆቋን አላሰማሽ። የኢትዮጵያ 50 ሺህ ብር በጣም አመሰግናለሁ። ፓስፖርቴን አድሼ ፓስፖርቱ ሲደርስ ፎቶ አንስቼ ልክልሻለሁ። አሁን ከጠዋቱ 4 ሰዓት ነው። ነገ ጠዋት ሄጄ ፓስፖርቴን አስቀጥራለሁ። የኔ ውድ ሄሉዬ በጣም አመሰግናለሁ። አላህ ይስጥልኝ። አመሰግናለሁ። በጣም አመሰግናለሁ። በጣም ወድሻለሁ፣ አከብርሻለሁ። አይሽ ያስጠረሻቸውን ሰዎች ገብቶሻል። ስንት ነው ላኩ የደረሰሽ ብዬ ጻፍኩላት በቮይስ ላኪልኝ ብያት ይህ ስም ይዝጋ ልጅ 50 ሺህ ነው የገባልኝ። 50 ሺህ የኢትዮጵያ 50 ሺህ ብር። አይሽ እንዳንቺ አይነቱን አፍንጫሽን ደፍጥጬ ተቀብዬ የበደላችኋትን የጠረዛችኋትን መከራ ያወረደችባትን የአረብ ሀገር ልጅ እንደዚህ የላኩላት ገና አፍንጫችሁ ላይ ቆሜ በላባቸው እናንተ እንደዚህ የምትሽቀረቀሩትን ዳህ አድርጌ ለነሱ ሰጣለሁ። ገብቶሻል? ያ እንደ አጋጣሚ በቮይስ ቴንኪው ብላኝ እንጂ ደውለው እንትን የሚሉኝን ዳህ ላይ የመነገድ ሐሳብ ቢኖርኝ ሪከርድ አሰምቼ የእናንተን ሰቆቃ የምታደርሱትን ሰዎች አሰማችሁ ነበር ወይ በጽሁፍ ቢሆን ኖሮ ባላሳየዋችሁ ነበር። እሷ ግን ቴሌፎን ስደውል ስላላነሳች እያንዳንዱን በቮይስ አላመነችም። የገባላትን ብር ማለት ነው። አካውንትሽን ብቻ ላኪልኝ ብዬ ላኩላት። በፍጹም እንደዚህ አይነት ብር ልክላታል ብላ አላሰበችም። አላውቃትም። ያወቅኳት እንደዚህ ችግሯን ያንቺን ልትነግረኝ መጣል። ፓስፖርቷ ተቃጥሎ ሌላ ሀገር መሄድ ፈልጋ ፓስፖርቷን እንድታሳድስና አንዳንድ ነገር እንድትከፍል ዝም ብዬ ላኩላት። ስሴት ሌላ ሰቆቃ አላሰማሽ እንዴ? ሰቆቃ መስማት ለእናንተ መዝናኛችሁ ነው። ቁሻሻ ንፍጣ ነገር ተጀመረ። በዛ ላይ የሁሉ እስካሁኗ ሰዓት ድረስ እስከ ሰሞኑን ድረስ የሚፈጠረው አልቧልታና ውዥንብር